እንደው አፍ አውጥቶ ጠጣኝ ያለ መጠጥ አለ እንዴ? አለ እንዴ? እንደ በአርቲፊሻል ኢንተለጀንስ ተጀምሮ እንደሆነ እንጃ። ግን እንደው የሆነ ጠርሙስ ጠጡኝ እያለ ነው ተብሎ ያውቃል? ራሱ ነው ሰውዬው ሄዶ የሚጠጣው። ወንበሩንም ባለጌ ወንበር ያለው ሰውዬው ነው። ወንበሩ ምን ያርግ? እግሩ ረዘመ እንጂ ሰው ነው በምኞቱ በመጎምጀቱ ሄዶ ወደ ኃጢአት ፈቅዶ የሚሰራው። ብላኝ ያለ ቅጠል ያለ አይመስለኝም። ሰው ቀጥፎ አይምሮን ለማናወዝ ባደንዛዥ ዕፅ በምናምን ይገለገላል እንጂ ሰው እኮ ለኃጢአት ቀጠሮ ይይዝ ነው። ለመግደል እኮ ቀጠሮ ይዛል። ለሐሜት ቀጠሮ ይዛል። ለመስከር ቀጠሮ ይዛል። ለማመንዘር ቀጠሮ ይዛል። ምን እያልኩ ነው? ሰው በራሱ ምኞትም ይፈተናል። አምኖን ትዕማርን ክፉ ያደረገባት በራሱ ምኞት ተፈትኖ ነው። የገዛ እህቱን ወደዳት ይላል። ሰይጣን ደግሞ አስፈጸመ በተለያየ ነገር አድሮ። ብዙ ጊዜ ወንድሞች እህቶች ስለ ፈተና ሲነሳ በቃ ሰይጣን ያሰናከለኝ ብቻ እሱንማ እከደከ ሰይጣን በማለት በጸሎት በሱባኤ በንስሐ ማስወገድ ይቻላል። አስቸጋሪ የሆነው የራሳችን ምኞት ነው። ከእግዚአብሔር በላይ የምንወደው ምን ጎመጅለት ገንዘብ። ለምሳሌ ገንዘብ መውደድ የኃጢአት ሁሉ ስሮ ነው። ገንዘብ ከመውደድ የተነሳ መርዝ የሚሸጡ አሉ። ገንዘብ ከመውደድ የተነሳ ባዕድ ነገር ቀላቅለው የሚሸጡ አሉ። እግዚአብሔር ልቦና ይስጥልን። ባጭሩ በትዳርም በግል ሕይወትም ፈተና ሰይጣንም አሰናካይ ነው። የራስ ምኞትም ደግሞ የእሱን ፈቃድ ይስባል። ስለዚህ የራስ ፈቃድን በመንፈሳዊ ፈቃድ በእግዚአብሔር ፈቃድ ማሸነፍ፣ የሰይጣን ፈተናን ያው ዝንቱ ዘመድ እንዳለ ሁሉ ያለ ጾም ያለ ጸሎት አይርቅም እንዳለው በጾም በጸሎት ድል ማድረግ ይቻላል። አሁን ግን ትምህርታችን የትዳር ፈተናም ከባልና ሚስት ድክመትም ይመጣል ከሰይጣንም ይመጣል እያልኳችሁ ነው። ገብታችኋል ይሆን? ስለዚህ ሰይጣን እንዲያረገ ብቻ ብሎ እንደው ለሱ ሰጥቶ የራስን ድካም መሸሸግ ሳይሆን እኔ ማን ነኝ? ራሳችሁን ፈትኑ መርምሩ ብሏል በአንደኛ ቆሮንቶስ ምዕራፍ 13 ላይ ቅዱስ ጳውሎስ። እሺ አይነቶቹ ጋር እንሂድ። ብዙ ጊዜ በትዳር ላይ ያሉ በምንድን ነው የሚፈተኑት? እንደው አይነቶቹ እያንዳንዱን ነጥለና እናይም እንደው በጥቅል በጥቅል። ለምሳሌ አንደኛው ዓላማውን መሳት ነው። ዓላማውን መሳት፣ የጋብቻ ዓላማን፣ ደንቡን መሳት፣ ሕጉን መሳት፣ ያኗኗሩን ሕግ መሳት ፈተና ያመጣል። ለምሳሌ በተለያየ መስሪያ ቤት በተለያየ አኗኗራችን ደንብ መሳት ፈተና ያመጣል አይደል? ቅጣትም ያመጣል ነው ማለት። ደንብ አክብር ይባላል። በትራፊክ ሕግ በኮሪደር ሕግ በቃ ደንብ አለ። ደንብ መሳት ያስጠይቃል። በጋብቻ ውስጥም የጋብቻ ደንብን የጋብቻ ሕግን እግዚአብሔር የፈቀደውን የጋብቻ አኗኗርን መሳት ፈተና ያመጣል፣ ያስጠይቃል። ትዳሩ የቅጣት ይሆናል፣ በቃ የመከራ ይሆናል፣ ሰላም ያጣ ይሆናል። ለምሳሌ የጋብቻ ዓላማ መረዳዳት ነው። አለመረዳዳት ፈተና ያመጣል። የጋብቻ ዓላማ ዘር መተካት ነው። አንወልድም አልወልድም መድኃኒት እንጠቀም መባባል፣ ልጅ አልፈልግም መባባል፣ ከመኝታ መነፋፈግ ፈተና ያመጣል። የጋብቻ ዓላማ ለደስታ ነው። መክብብ ምዕራፍ 9 ላይ ደስታ ማትፈጥር ሚስት ደስታ ማይሰጥ ባል ጋብቻውን ፈተኑት ማለት ነው። በትዳር ደስ ይበልን ያለው መክብብ ምዕራፍ 9 ቁጥር 9 ላይ የጋብቻ ዓላማ ለደስታ ወይ ለደስተኛ ለሆነ ኑሮ ነው ብለናል ባለፈው። አሁንም ደስታን የማያመጡ ለደስታ የሚሆን ንግግር የማያመጡ ጠብ፣ ክርክር የሚዘሩ ጭቅጭቅ፣ ንትርክ የሚዘሩ ባልና ሚስቶች ይፈተናሉ ማለት ነው። ዓላማውን መሳት በራሱ ፈተና ያመጣል። ሁለተኛው መስፈርቱን አለመጠበቅ ነው። የጋብቻን መስፈርት አለመጠበቅ ፈተና ያመጣል። አስቀድሞ አንዳንዴ እንደውም ገና አስቀድሞ ከቅድመ ጋብቻ ጀምሮ የነበረውን ትምህርት ላይ ያስተውላችሁ እንደሆነ ለምሳሌ ኦርቶዶክሳውያን የሌላ ተቋም ማግባት ይፈቀዳል? ኦሪት ዘዳግም ምዕራፍ 34 ዘፍጥረት 28 ዘሌዋውያን 18 ብዙ ጠቅሰናል ያኔ በፍትሐ ነገሥትም። እና ለምሳሌ በኋላ ላይ ያስጠምቀዋለሁ በኋላ ላይ ያስጠምቃታለሁ
ምንም ችግር የለም እሱ ኦርቶዶክሳዊ ባይሆንም አንድ ነን ተዋደናል ይባባሉና ይጋባሉ። ገና ከመሰረቱ ይሄ ትዳር እንደሚፈተን ግልጽ ነው ማለት ነው። በሃይማኖት አንድ አለመሆን፣ በእድሜ መዛባት፣ ከፍተኛ የእድሜ ልዩነት፣ በሰው በዘመድ በቡድን ልጅን ለልጅ በመሳሰለው ስሜት በከፍተኛ እድሜ ልዩነት ይጋባሉ። ይሄ ጋብቻ ይፈተናል። በአስተሳሰብ ይለያያሉ፣ በአካላዊ ጉዳይ ይለያያሉ፣ በስርዓተ ሩካቤ ጉዳይ ይለያያሉ። አንዱ እያረጀ አንዱ እያደገ ይመጣል። ይሄ መስፈርቱ አስቀድሞ ተዛብቷል። አላቻ ጋብቻ ክልክል ነው፣ ባለፈው ብለናል። መስፈርት መጠበቅ የሚጠቅመው ጋብቻው የሰላም እንዲሆን ነው። ይሄን ከሳተ ሰላም ያጣል። ለምሳሌ መተዋወቅ መተጫጨት አስፈላጊ ነው ብለን ተማምረናል። ሳይተዋወቁ መጋባት መስፈርቱን ስትወል ሳይተዋወቁ በቃ ገና ለገና በአንዳንድ ባህል የአገር ልጅ ነው በቃ የነገሌ ቤተሰብ ናት የነገሌ ቤተሰብ ነው በሚል ብቻ ሳይተዋወቁ ተጋብተው ትዳራቸው በጣም ሰላም ያጣ ብዙዎች አሉ። ጠባዩን አያውቅም፣ ጠባዩን አታውቅም፣ ፍላጎቷን አያውቅም። ከዛ በአንድ ቤት ሲመጡ የፍላጎት ልዩነት፣ የጠባይ መቀረብ፣ መራራቅ ይመጣል፣ መደማመጥ ይጠፋል። ሌላው ውጫዊ መስፈርት ብቻ መሰረት ያደረጉ ፈተና ይመጣል። ውጫዊ መስፈርት ለምሳሌ ቁመና ላይ ብቻ፣ ገንዘብ ላይ ብቻ፣ ዘር ላይ ተኮር መስፈርት አይደለም። ይሄ ግን ዘር ቆጥረው የሚጋቡ አሉ። ድንገት ዘር ቆጥረው ሊፋቱ ይችላሉ። ገንዘብ አይተው የሚጋቡ አሉ። ገንዘቡ ሲቀንስ ፍቅራቸው ይቀንሳል። እውቅና አይተው የሚጋቡ አሉ። ሌላ ታዋቂ ሲመጣ ያኛው እውቅና ፍቅሩ ይቀንሳል። ለአሜሪካ ጉዞ ብለው የሚጋቡ አሉ። ከሄዱ በኋላ ፍቅር ይቀንሳል። እና ውጫዊ መስፈርትና ፈቃደ ስጋ ላይ ያተኮረ መስፈርት መሰረት አድርገው የሚጋቡ መስፈርቱን ባለመጠበቃቸው በራሱ ይፈተናሉ እያልን ነው። ሌላው ሶስተኛው የመንፈሳዊነት እጥረት ነው። ከጋብቻ ፈተናዎች ሶስተኛው የመንፈሳዊነት እጥረት ነው። ጋብቻው መንፈሳዊ ከሆነ እግዚአብሔር መንፈስ ቅዱስ ሰላምን፣ ፍቅርን፣ መዋደድን ያላብሳቸዋል። ሁለቱ ግን እየጾሙ እየጸለዩ ንስሐ እየገቡ ስጋው ደግሞ እየተቀበሉ የእግዚአብሔር ጸጋ ቤታቸው እንዲገባ ጥረት ካላደረጉ በዛ ቤት የሚስተናገደው ጠላት ነው፣ ዲያብሎስ ነው ማለት ነው። ሰላምን ማይወደው ፍቅርን ማይወደው ዲያብሎስ ይፈትናቸዋል ማለት ነው። ለዚህ ነው እንዳትፈተኑ በጾምና በጸሎት ጊዜ ካልሆነ በቀር አትለያዩ እያለ አንደኛ ቆሮንቶስ 7 ላይ ሲያስተምር ቅዱስ ጳውሎስ በጾምና በጸሎት እየተጉ እንዲኖሩ፣ ይህ ካልሆነ ግን እንደሚፈተኑ። ስለዚህ ትዳር ላይ ብዙዎቹ በቁርባን ተጋብተው ግን በጸሎት ማይተጉ አሉ። በቁርባን ተጋብተው በተከታታይ ማይቆርቡ አሉ። በቁርባን ተጋብተው 8 ዓመት 9 ዓመት ሙሉ ያልቆረቡ አሉ። አልችልም፣ አይመቸኝም፣ አንቺ ሂጂ አንተ ሂድ እየተባባሉ የመንፈሳዊ ዕውቀት የመንፈሳዊ ምክር ስለ ጋብቻ ያላቸው ግንዛቤ፣ ስለ ጾም፣ ስለ ንስሐ፣ ስለ ቁርባን፣ ስለ በዓላት ያላቸው ግንዛቤ ማነስ፣ የመንፈሳዊ ሕይወት ማነስ በራሱ ፈተና ያመጣል። መንፈሳዊነት ከሌለ ማስተዋልም ይወሰድብናል። እንዲህ ይላል በኢዮብ ምዕራፍ 12 ቁጥር 20 ላይ ትዳር የሚመራው በማስተዋል ነው። መንፈሳዊ ካልሆነን ደግሞ ማስተዋል አይገኝም። ኢዮብ ምዕራፍ 12 ቁጥር 20 ላይ ማስተዋልን ይወስድባቸዋል ይላል። ይኸውላችሁ የእግዚአብሔርን መንገድ በማይከተሉ በጾም በጸሎት እንደ ኢዮብ በትዕግስት በማይኖሩ ሰዎች ማስተዋል ይወሰድባቸዋል። እየተረዳችሁ ነው? ማስተዋል የሚሰጥና የሚወሰድ ነው። የእግዚአብሔር ስንሆን እግዚአብሔር ያድለናል። ነብዩ ዳንኤል ጾመኛ ጸሎተኛ በአምልኮተ እግዚአብሔር የጸናው ነብዩ ዳንኤል በትንቢተ ዳንኤል ምዕራፍ 6 ጀምሮ የእግዚአብሔር መልአክ ማስተዋል ሊሰጠኝ መጣ ይላል። ምን ሊሰጠኝ? ማስተዋል። አያችሁ፣ ማስተዋል ከልብ ማሰብ፣ የሌላን ሰው ችግር መገንዘብ፣ ራስ ወዳድ አለመሆን ነው ማስተዋል። ከልብ መገነዛዘብ አሁን የትዳር ሁሉ ችግር አይረዳኝም ነው፣ አትረዳኝም ነው፣ አይገነዘበኝም ነው። የትዳር ሁሉ የብዙ ችግር ያለበት የትዳር አይነት ማለት ነው።
አለማስተዋል ነው። ቅዱስ ጴጥሮስ በማስተዋል ኑሩ ነው ያለው። እየጾሙ እየጸለዩ የሚኖሩ